ይከታ አንድ የረሳሁት ነገር አለ እንዴ ገና ተመሄደ አረበናች ዞር በይ ስሚ ወደዛ ረቅራቅ ራቀበይ እስከቆባን ተበቃ እኔ እኮ ይሄን እኮ ነው የምለው እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ ለምን አይገባችሁም እናንተ እዚህ ስሩ ሊስት ያለው ቤተሰብ ናቸው አይደል እዚህ ስሩ ተለጥፋ ምን ትሰራለች ምንም አትሰራም ለምን ዞር አታረጋትም አንተስ ለምን ታስጨንቃለች አንቺን ዞር አደረገ እኔ ማቢስቱ ነኝ እሺ ሄዳችሁ ነበር ወጣ በቃ ደህና ደርልኝ እሺ ጌድሽ ቻው እሺ እየተንገበገብሽ ጌድሽ እንደዛ አርጊዎች አዎ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ ልነግራችሁ ፈልጋለሁ ልቡ በጥላቻ የተሞላ ሰው የናንተ የዋህነት እንደ ድክመት ተጠቅሞ ቢጎዳችሁም ግን ሰው መስጠት የማይችለው ትልቅ በረከት ከእግዚአብሔር ትቀበላላችሁ እኔ ምላውሽ ተረጋጋ አይደል አረፍካ በቃ ማለት አሁን እዚህ ረጅም ሰዓት ቁጭ ስላለን ወደ ቤት እንሂድ አንድም እነሱ እንዲረጋጉ ደህና እንዲሆኑ ምናምን ወደዚህ መጣ ነው ሶ ወደ ቤት እንሂድ ሲቀጥል ደግሞ ነገ መንገድ ያለበት ሰዎች ነው ምን ማለት ነው ከዚህ ጭንቀትም ከዚህ ግርግርም ወጣ ማለት ስላለበት ተነስና እንሂድ ቤት አርፋለህ ይቀር የምን መንገድ ነው ጭንቀት ነው የምን ግርግር ነው ረጅም ሰዓት ቁጭ አለን እኮ እንዴ ልክ ነሽ መቀመጣችሁ እውነት ነው ግን የምን መንገድ ነው የምታመጪው ደግሞ መንገድ ዛሬ ምን የነበረው ነው ማለት እኮ እንደዚህ ሆኖ አብረሽን ይዛችሁ ልትሄዱ ነው ደህና ነው እኮ ተሽሎታል ደህና ነው ምን ሆናችኋል ሁለታችሁ እንደዛ አይነት ነገር ውስጥ መራድ ያለበት አሁን ላይ ይኸውልህ አሁንም እዚህ ከቆየ ዴፍ ሌላ ክርክርና ሌላ ጭቅጭቅ መፈጠሩ አይቀርም ጭቅጭቅ ምን ማመጣው ነው ጭቅጭቅ አልፈጠርንም እኛ በሰላም እየሄድን ባለንበት መንገድ ነው መንገዳችን ላይ ቆማችሁት እናንተ ስለዚህ ዴፍ አሁን እኔ እናንተን አክብሬ ነው የመጣሁት እንድትረጋጉ እንዲያርፍ እንድታዩት ደህና እንደሆነ እንድታውቁ ብዬ ነው እዛን ሰማችሁ አይደል ምንም እንዳልሆነ ደህና እንደሆነ ሰምታችኋል አይደል ስለዚህ አሁን እሱን ከጭንቀቱ ሪላክስ ማድረግ አለበት ከዚህ ሐሳብ መውጣት አለበት ስለዚህ እንሄዳለን ሲጀመር የዛሬ ትርምስ አይበቃም ሩታ ኤፍሬምም ሆንክ ሩታ የዛሬ ትርምስ እኮ ይበቃችኋል ምክንያቱም ይሄ ልጅ ጤነኛ አይደለም ገብቶ እኮ ታይቷል አይደል ገና ህክምና የሚቀርበው ነገር ብዙ ነገር አለ ጤነኛ ነው ማለት እኮ ዶክተር ብዙ ነገር ጤነኛ ነው ብላለች 5 ቀን ከኔ ጋር መሆን አለበት ብላለች ይቅርታ ዶክተሯ 5 ቀን ከኔ ጋር እየመጣች ይከፋሉ ብላለች ገባሽ አይደል ሶ 5 ቀን የተባለኛ ቫኬሽኑ ምን አሳስቦ ነው ይሄን ያህል እውነትም አዎ እንከፍላለን ችግር የለውም ይቅር ተከፈላችሁ ይቀራል በቃ አለቀ ከዛ ባለፈ እህት ቤት ነው ያለው ገባኝ እኮ ሰላም ሲሆን ሜት ይችላል ሰላም ሆኖም ደግሞ አትይጂ በቂ ማሳብ እያነሳላችሁ ጉዳይ ገብቷችኋል ውስጥ ዶክተር ያለች 5 ቀን ከሌላ ክትትል ያደርጋል እናንተ ነገ ይዛችሁት የምትሄዱት ማለት ምን ዶክተሯን ማያገኝም እሱ በራሱ እንደዚህ አይነት ሁኔታ ላይ ሆኖ ገና ሳይሻለው እናንተ ይዤው ልሂድ ማለት ምን ማለት ነው አሁን አንቺ ገና ዛሬ እንሂድና ነገ ጉዞ ይዤ ሲጀመርም ደግሞ አይሄድም 5 ቀኑም ደግሞ ክትትሉ እስከሚያልቅ ድረስ እዚሁ ነው የሚያድረው ሩታ ጋር ሆኖ ክትትል ማድረግ አይችልም አለችው እቱ ጋር ተቀምጦ 5 ቀን ቼክ አፕ ያድርገው ካኑ ረፍት ያስፈልገው ዶክተር ሆስፒታል አለኝ ነበርኩኝ እሺ ረፍት ያድርኝ ያለችው እናንተ ካላችሁበት ኢንቫይሮንመንት ነፃ ይውጣ ብላለች ሰላም እየነሳሻለሽ እኮ እየመጣሽ ሰላሙን እየነሳሻለሽ አንቺ ነሽ ለምንስ እህቱ ቤት ነው መቀመጥ ያለበት አይቻልም አለቀ ምን ማለት አሁን አንድ ላይ ናቸው እና መሰግና ተመጣጣው አንቺ ነሽ ደጋሚ ልጁ እንዲጎዳ አንፈልግም መሽቶባችኋል እና ሲጀምር ነው አብርሽ ተነሳ አይደለም እንደዚህ አይባልም ኤፍሬም አንተ ደግሞ ነገር ለማረጋጋት ሞክር ዶክተር ነው ያለችው ሰምታል አይደል ሩታም አንቺ ምትወይ ነገር ለማረጋጋት ሞክሩ አሁን እኛ ሆት በሆነ ሰዓት ወይ ደግሞ ነገር በተጋጋለ ሰዓት ይባል በቃ ህክምናውን ያደርጋል አንድ ነገር ፈልጋለሁ አንተ ነገ ይዤ እሄዳለሁ እያልክ ምንድነው በቃ አይሄድም አንድ ነገር መናገር ፈልጋለሁ ይቅርታ 5 ቀን ክትትል ያደርጋል አይደለ እዚህ ሙን ግን ግዴታ አይለበትም እዚህ ከጭንቀት መራቅ አለበት ከናንተ ሲጀመር ካንቺም ከኤፍሬም መራቅ አለበት በቃ መራቅ አለበት ኤፍሬም በአንደኛ ሩታ ይቅርታ አንተ ሲጀመር ጭንቀቱ ነው ልንገር አይደለ አንተ ራስህ እያስጨነቀው ነው ስለዚህ ሁለታችሁም ሲጀመር አታስፈልጉም ለጊዜው ገብቷችኋል አይደለ ይሄ ልጅ ህክምናውን እስከሚጨርስ ድረስ እናንተ ብትችሉ ቤታችሁ አርፋችሁ ቁጭ ባሉ ከ5 ቀን በኋላ እኔ ራሴ ይዤው እመጣለሁ አብርሽ ተረዳሽኝ አይደለ ዴቪ ይቅርታ አድርግልኝና በማይሆን ሐሳብ ልስማማህ ላዳምጥ ወይ አሁን ለምን አልችልም ስሚ ሩታ
እኔ ልውሰደው እኔ ጋር ይሁን እኔ ጋር ይሁን ነው የሚቀድመው ወይስ ጤናውን የሚቀድመው? ይሄ ልጅ በእናትሽ እስኪ አስረጅ። 5 ቀን ሙሉ እዚህ መሆን ችሎታ የለውም። ይቅርታ አይደለም የሚቀድመው ግን የቱ ነው? አንቺ ጋር ስለመሆኑ ነው የሚቀድመው ወይስ ጤናው ስለመመለሱ ነው የሚቀድመው? ጤናው ምን ጋር ነው ይመለሳል? ይመለሳል። ምንም አልሆነም። አንቺ ጋር ስለመጣሽ ልትመጣ ስንታሽሻለሽ መታችሁ ቴንሽን ባታረጉ ኖሮ ይቅርታ አድርግልኝና ቡዜ ደህና ነበረ ልጁ። አሁንም ደህና ነው። እዛ ጋር የፈጠራችሁት ጭንቀት ነው ስትረስ ውስጥ የከተተው ምንም አልሆነም። ሁለታችንም ገብተናል አይደል? 5 ቀን እየመጣ መከታተል አለበት። ይሄን 5 ቀን ደግሞ ካለው ጭንቀት ነፃ እንዲሆን እህቱ ቤት ቁጭ ይበሉላችሁ። እህቱ ቤት ቁጭ ይበል ትላችልም ይቀርታል። ዳኒ ለምን ያለው ዳኒ ራሴ ያልገባኝ ነገር ኤፍሬም ካንተ መለየት ስላለበት ከሁለታችሁ ጋር ሆኖ ነው እንጂ ዶክተር ባላለችም ዶክተር ደህና ነው ያለችው። እየመሸባችሁ ነው። ስለዚህ እንደው ሙጡ ከናንተ ጋር ክርክሩ ድጋሚ ልጁ በሽታው መጣል ነው። ስለዚህ መውጣት ይችላል። በቃ አብርሽ ተነስና ነኝ። ሲጀመር ለምንድን ነው እዚህ ልክ የምትሆኑት? ሩታ የምትፈሩት ነገር አለ ወይ? ቆይ ጥያቄ ነው። አንድ ቀን እህቱ ቤት አለ ማደር የማይችልበት ምክንያት ምንድን ነው? ይኛል ምንድን ነው እንደዚህ እንትን ያለው ነው ያልገባኝ። እስቲ አስረጅኝ ሩታ። ምክንያቱ ቤት ስላለው ትዳር ስላለው አይደለም እንዴ ምትሆይ ስላለው አስረጅኝ እስቲ እኮ እየነገርኩሽ እኔ ምንም አልገባኝም እኮ እንዲገባሽ እያስረዳሁሽ እኮ ነው። ምንድን ነው ተስረጅኝ እሺ። እንደዚህ የሚሆንበት ምክንያት እዚህ ማይደርበት ምክንያት ቤት ስላለው ትዳር ስላለው ልጅ ስላለው የራሱ የሆነ ኑሮ ስላለው እህቱ ቤት የሚቀመጥ ችሎታ ይችላልሽ ሩታ። ልጁ ጤነኛ ሲሆን ነው ትዳሩም ልጅም ሁሉም ህይወትም የሚቀጥለው ገባሽ እንጂ ደና ሳይሆን ልጁ የቦታ አይደለም። ደና በሆነበት ሰዓት ላይ መታችሁ ጭንቀት የፈጠራችሁበት እናንተ ናችሁ። ከይቅርታ ጋር ቡዜ ለንግግሬ ይቅርታ በጣም ነበር ማከብርሽ። ስለዚህ አሁን ማይሆን ንግግር ውስጥ ሩታ አሁን እኮ መከራከር አይደለም እኛ እየፈለግን ያለ ነው ሩታ። እኛን እኮ አላገኘሽንም። ካንቺ ጋር ልንከራከር ወይ ከኤፍሬም ጋር ልንከራከር አይደለም እኮ ሐሳባችን። ልጁ አሁንም የበለጠ እያስጨነቅነው ነው እዚህ ቁጭ ብለን ተረዳሽኝ አይደለም? 10 የተኛል 10 እየተነሳ ነው እያስጨነቅነው ነው የበለጠ። አሁንም ረጅም ሰዓት ቁጭ አለን እንዴ እናንተም እንድታዩት እንዲረጋጋ በቃ ያን ከነ መኪናው አዙረን እኮ ወደ ቤት መሄድ አያቅተኝም እንዴ። ልክ ነሽ። እሺ አከበርሽን አይደለም? አክብረሽን ነው ሩታ። አክብረሽን እንደመጣሽ ፈጣሪ አክብረሽ። ነገር ግን አሁንም ደግሞ እንዳከበርሽን ክብርሽ እንዲቀጥል ልጁ ከኛ ጋር ለዛሬ ይደር ነው የምልሽ። ገብቶሻል አይደለም? ስለዛ ቢያንስ በቃ አሁን ምልሽ ገባሽ አይደል? በቃ ህክምናውን እስከሚጨርስ ድረስ ለ5 ቀን እዚሁ ይሁን እኮ ነው የምትባየው። ወጭራሽ 5 ቀን ቦሞ ነው ይያዘው። ይሄን ፈቃድ እኮ መጠየቅ አያስፈልግም በሩታ እንዴ። ምንድነው ይሄን ያህል ወንድማችሁ አይደል እንዴ? በቃ አለቀ። የሷም ቤት ነው አይደል እንዴ? ይሄን ያህል ባዳ አይደለም እኮ አይደል እንዴ? ባዳ ቤት አይደለም ያለው። ስለዚህ እህቱ ጋር ማረፍ አለበት ነው። የሩታም ሆነ የኤፍሬም ፍቃድ አያስፈልግም። ትክክለኛው ነገር ነው መሆን ያለበት። አለቀ። ስለሚያስፈልግ መሰለኝ እየጠየቁ ነው ያሉት። አስፈላጊ ሆኖ ስለተገኘ ነው እኔ እየጠየቁ ያሉት። ገባሽ? እዚህ ጋር አንቺ ምንም ነው የምታወሪ ሲጀመር እንደኛ ስላልኩ የጎተትሽ ይዘሽው የምትሄጂው እንጂ ጠኛ ቢሆን አብርሃም አንቺ ስለጎተትሽ እንደማይወጣ እርግጠኛ ነኝ። ለግረሻች ሌላ የምትለው የለም። ሰማኝ አብርሃም ይወለ ዶክተሯ 5 ቀን እዚህ እንድትቆይ እህትጋ እንድትቆይ ስትል እሺ ብላት ነበር። ይወለ ረስቶ ይሆናል አብርሃም። ስለዚህ 5 ቀን እዚህ ቆይ። ገባህ አይደል? አይቆይም ዳኒ። ስሚኝ ሩታ አንዴ ዕቃ የጎተትሽ እንዴት ይዘሽ ትሄጃለሽ? አብርሃም ቀደም እሺ ብለህ ነበረ። ስማኝ ለማስ እሺ ያልኩ በቃ ስለዚህ ይልሽ እሺ ብላ እሱን አታስጨንቅ እኮ እሱን ታውቃለሽ ዳኒ። እሱን በቃ አረፍት ያድርግ ነው ውጪ ሩታ። ስሚኝ አንተ ራስህ ከዚህ ውጣ። ሲጀመር ወዴትም ነው ማሪዶ። አይገርምህም? እሺ በቃ አደሪ እዚህ አይገርምህም? እዚህ ዳኒ በቃ እኔ ሙስማ እናድርም እንሄዳለን። አትውጪ በቃ እዚህ ዳኒ ችግር የለውም። ምንድነው ብቻ ልጁ እሱ ብቻ ሳይሆን ልጅቷ ምን ነክቷት ነው? ምን ሩታ ስለ ልጁ ጤንነት ነው እያወራን ያለ ነው። ገባሽ? ስለ ልጁ ጤንነት ነው እኔም እያወራሁ ያለው። ስለዚህ ለ5 ቀን ተታዩ ከእህቱ ጋር ሆኖ ይታከም። ልጁ 5 ቀን እኔ ጋር ሆኖ መታከም ይችላል። ሐኪም ቤት አይችልም። አንቺና እሱ አንድ ላይ ሆናችሁ ማሳብ ደህና መሆን አይችልም። ልጁ እሱን እኮ ደህና አይሆንማ ሰላም ስለማሰጡት ሰላም በነገር አንተ ነህ የበቃ ሰላም እየነሳን ያለው እንጂ ምንም አልሆንም። አብርሃም ደህና ነው አልሻረም። ደህና አይደለም በደንብ ደህና ነው። ሲጀመር አንተ ነገርነቱን እየነሳን እንደዚህ ደንዝዞ እያያችሁት እንደዚህ ሰው እንደዚህ እያወራን ራሱ እንደዚህ ደንዝዞ እያያችሁት እኮ ደህና ነው ትላላችሁ። ኤፍሬም እንደዚህ ልጁ እያየው እኮ ደህና ነው እያልክ ነው አንተ። ደህና ነው ከማለት መብቴ ፈልጉሽ ምን እናንግበሩ ከመጀመሪያው ነው ኤፍሬም። ለምንድን ነው ታላላቆችን ማታከብረው አንተ? ከመጀመሪያው እንደዚህ አይነት ልጅ ይሆንከው
ቡዜ አንቺ በወንድምሽ ላይ ማዘዝ መብት አለሽ አይደለ? ስለዚህ እዚህ ነው መሆን ያለበት። ከዛ ባለፈ ደግሞ ሁላችንም ሊያስማማ የሚችለው ነገር አብርሃም ሩታ ጋርና ኤፍሬም ጋር ከሆነ ማንም ሰላሙ ይነሳል ነው። ገባሽ አይደለ? ቢዋጥልሽም ባይዋጥልሽም አንቺ ጋር ሆኖ አብርሃም ሁላችንም ስለሚያስጨንቀን ቡዜ ጋር ይሁን የምትጨነቂለት መታስቢለት ከሆነ እዚህ መተሽ ቼክ ማድረግ ትችላለሽ። አለቀ። ስለአንቺ ጭንቀት ይመለከታል። ምን አገባኝ? የምትጨነቂለትና የምታስቢለት ከሆነ ብታድሪ መተሽ ብትከርቢ ሩታ ምን አገባኝ? ነገሩ አጣምጁ ቅድሚያ ተረጅን ምን አገባኝ? ቅድሚያ መረዳት የሚባል ነገር አለ። ተረዳውሽ። ስለ አብርሃም የምትጨነቂ ከሆነ እህቱ ቤት መተሽ መጠየቅ ትችያለሽ። እኔ ዳኒ ቡዜም ሆነ ዴቭ አንቺ ቤት የመምጣት ግዴታ የለብንም። አለቀ። አትምጪኝም። እንድትመጪ አልፈልግም። በነገርሽ ላይ ደጃፌ እንድትደርሺ አልፈልግም። ሲቀጥል ደግሞ ስለአንቺ ጭንቀት አይመለከተንም። እየሰማችኝ ነው? ዋጋን እንደማመጥ እኔ አሁን ስለናንተ ጭቅጭቅ እንደዚህ አይደለም መስማት የምፈልገው። ልጁ ጤነኛ እንዲሆን የሚፈልገው 5 ቀን ይቀመጣታል። በግድ ይዘሽው አትወጪም። ዛሬ አትወጪም ሩታ። ከኔ ጋር ከሚስቱ ጋር ሆኖ ክትትል ማድረግ አይቀመጥም። የራስህ ጉዳይ እንደፈለክ አስብ። ልጁ ግን አሁን ላይ ጤናው ነው የሚያስጨንቀኝ። ትዳር ምናምን ከጤና በኋላ የሚቀርበው ልጁ ከሞት አልሰማሻትም ዶክተሯ? ጤነኛ ነው። ሲጀመር ትልቅ ነገር እያስተዋልን እኮ አይደለም ዳኒ። ለምንድን ነው ራስ ወዳድ እየተጨነቀ ነው ያለው? አንዴ አሁን ስለ ልጁ ነው የምናስበው ወይስ ራስ ወዳድ እየሆንን ነው? ሁላችንም ሩታ ራስ ወዳድ እየሆንሽ ነው። ኤፍሬምም ራስ ወዳድ እየሆንሽ ነው። አንቺ ስለ ልጁ ጤንነት መጨነቅ፣ ስለ አብርሽ ጤንነት መጨነቅ ትተሽ እኮ ስለ ራስሽ ፍላጎት ወይ ደግሞ ቤት ስለመሄዱ እያወራሽ ነው እንዴ? እስኪ ሁላችንም ከራስ ወዳድነት እንውጣና ይሄ ልጅ እንዴት ይዳን እንበለ። ኧረ በእናታችሁ ኧረ ተው እናንተ። በነገርም ምንድን ነው ትላልቅ ልጆች ናቸው አይደለም እንዴ? እናንተ ህፃን ናችሁ እንዴ? እንዴ ቢያንስ እንኳን እንዴ ቢያንስ ዳኒን አክብሩ፣ ቡዜን አክብሩ፣ እኔን አክብሩ እንጂ አንተ እና ቡዜን ላከብቻለሁ። እሱ ደግሞ ማን ነው? ሩታ ላንቺ ብሎ ለባልሽ ነው እንዴ? ለባልሽ ብሎ እኮ ነው። ማን እሱ ለባልሽ ብሎ ነው አይደለም እንዴ የሚንከራተተው? ማንንም አያክብሩ። ማንንም እኔ ዝቅ አድርገሽ እይኝ የምትፈልጊ የበታችሽ አድርገሽ እይኝ። እኔ ችግር የለብኝም። ወንድሜ ብቻ ደህና እንዲሆን ነው የምፈልገው። በቃ እንደምትለሽ እኔ አንቺ እንደሚያንቆራጥጠው በቃ እሺ ስሚኝ ሩታ፣ ከኔ ጋር ያለብሽን ችግር ወይ አንተም ደግሞ ከኔ ጋር ያለባችሁ ችግር በኋላ ትፈቱታላችሁ። እሺ አንዴ ልጁ ብቻ ደህና እንዲሆን ብቻ አሁን ብትችሉ ሩታ ተረጋግተሽ አድራለሽ ደሬ፣ አለዚያ ግን በሰላም ብትሄዱ ቪዲዮ ገብቶሻል አይደል? በቃ እንደዛ ሊሆን አይችልም። ይከታል እና 5 ቀን በሙሉ ባለቤቴን ጥዬ ምናምን በነገራችን መምጣት ትችላለሽ። ቤቱን አታውቂውም እንዴ? ያለው ቡዜ ቤት ነው ታውቂዋለሽ አይደል? ሁሌ መጣጣት አንተ ከላስረዳ 5 ቀን በሙሉ እንዲቀመጥ አልፈልግም። እሺ ወጥተሽ 5 ቀን በሙሉ እዚህ ቤት ከተቀመጠ ደግሞ 5 ቀን በሙሉ እዚህ ቤት ከተቀመጠ አብርሃም የሆነ ሚስጥር ሊያወጣ ይችላል በማለቷ ነው እንዴ? ተረዷት እንጂ እንደፈለግሽ አስቢው። ስለዚህ ምንም አይመለከት ነው። እንደፈለግሽ ብታስቢው ምን ነው ጠላሽ ነገርሽ ዛሬ ከዚህ ቤት አይወጣም። ይሄ ልጅ የመጨረሻ ነው ነግርሽ። ከዚህ ቤት ይሄ ልጅ ዛሬ አይወጣም። እሺ የጎተት ይዘሽ ማለት ነው። እሺ ከሚስቱ ቤት ወይም ከቤቱ ነጥለን የመውሰድ መብት አለን የምትሉበትን ነገር ልታሳዩ እንችላላችሁ። አይወጣም። እናንተ ሸሸ ገዳሚ መዝናናት የሆነ ነገር አስቡ። ልጁ ጤነኛ ሳይሆን 5 ቀን መከፈት ችግር የለውም። 5 ቀን መንገድ አለብኝ ብለሽ እሱ ጤነኛ ስለ መንገድሽ ታወሪኛለሽ። መንገዱን ተው ነው ብዙዬ 5 ቀን የተባለው ተውሹ ከዚህ አይወጣም። ይሄ እሺ 5 ቀን የተባለው ይቅርና ለአንድ ቀን እዚህ ረፍሽ ከዚህ ይወጣል። ይረፍ ዛሬ ይዘሽ ፈቶች አንድ ቀን ይረፍ። በቃ ሁላችንም እረፍ እንላታለን። እህቱ ቤት ነው እዚህ ያፋታል። ሲጀመር ሁላችንም ደክሞናል። ቀኑን ሙሉ በእናንተ ምክንያት እየተሽከረከርን ነው ያለው አይደለ? በጣም ደክሞናል። ስለዛ ገብቶሻል አይደለ? አሁን ከምትጨቃጨቁ ሩታ የምታድሪ ከሆነ እደሪ፣ ኤፍሬም የምታድር ከሆነ እደር። አለዛ ግን ነፃ ሆኖ ይደረ ዴቭ ገብቶሻል አይደለ? ሂዱ። አሁን እንደዚህ ጭቅጭቅ ሌላ ውስጥ ምናምን ከምንገባ ተጨቃጭቀን የምናመጣው ነገር የለም። ሲጀመር እኮ አሁን አብርሃምን ይዘሽው አትሄጂም እኮ። የዛሬውን ይደርልና ችግር የለውም። ነገ ደግሞ ሰላም ያሳድርልና እናወራለን። እንዴ ይደር ጠዋት እንመጣለን። በቃ ወይም ደግሞ ጠዋት ሊመጥቼ ወስደዋለሁ። ይሻላችሁ። የነገን እግዚአብሔር ያውቃል። ሰላም ብቻ ያሳድራልና ለተወሰደን ጠዋት እንወስናለን። ለማንኛውም አሁን ይደር። ዛሬ ግን ይደር። ችግር የለውም። አሁን ዴቭ ካንተ ጋር ነው ያወረዱት። ጠዋት እኔ መጥቼ ወስደዋለሁ። ስለዚህ ጠዋትም ሌላ ግርግር እንዲነሳ አልፈልግም። በዚህ ከተስማማን ነው ዴቭ። ችግር የለውም። ዛሬ ብቻ ይደርልን። ችግር የለውም። ምንም ግርግር አያስፈልግም። ገብቶሃል አይደለ? እኔ እያናገርኩህ እኮ ነው። በቃ አሁን እኛ ስለ ልጁ ጤንነት እናስብ አልኳችሁ። በቃ ከራስ ወዳድነት እንውጣ። እኔ ነገ ጠዋት መጥቼ ወስደዋለሁ። ችግር የለውም።
ነገር ግን ስመጣ ግርግር አልፈልግም። አንድ ነገር ልነግርህ እፈልጋለሁ። ይቅርታ ሩታ ጨርሰናል። ልጅ በቃ ዝም በል። ስማኛው በምንም ነገር የምስማማው አንተም ብዬ አይደለም። እኔም ብለሽ አይደለም ማለት ቤተሰብ ስላለ ነው። ገባ? አንተ ልጁ ጓደኛው ነኝ። ገባሽ? ልጁ ደራስኪውን ድረስ ሩታ ከሱ ጋር ተከራከረ። ያው ዴቪ ይቅርታ አድርግልኝ። እኔ አሁን አንተ ስላልክና ዛሬን እንዳድር ፈቅድላለሁ። ችግር የለውም አንተ ስላልከኝ። ነገ ጧት ግን መተን እንወስዳለን። አንተ ነገር ደግሞ ስማኝ፣ መጠየቅ የፈለግከው ጥያቄ እኛ የለንም አይደል? መጠየቅ የፈለግከው ጥያቄ አሁን ጠይቀው፣ እኛ በሌለንበት። ስለዚህ ነገ ግን ሰላም ነው መተን ስንወስደው ነገ ሰላም ነው። ያው ማረፍ አለበት። ደግሞ ከሱ ጋር እንጨቃጨቅም እኮ መጠየቅ ያለበት ነገር ራሱን ያውቃል። ችግር የለም ለእኛ ተውልን፣ እናንተ ብቻ ሂዱ። ይኸውልህ መጨቃጨቅ አትጨቅጭቁት። እኛም ጭቅጭቅ ሰድሰው ነው። ለእኛ ተውልን በቃ። መናገር የለብኝም ተናግሬ ነው የምሄደው። ይቅርታ ይፋ ማንም እንዲጨቀጭቁ አልፈልግም። መጠየቅ የምትፈልጉትን በስነ ስርዓት ጠይቁት። የሚመልስላችሁ ይመልስላችሁ። ለእኛ ሳይልን እንዴት እንደሚሆን እኛ እናውቃለን። ምንም አታስብ። ራስን ጠብቅ እሺ። ራስን ጠብቅ። አዎ ራስን ጠብቅ። አንቺ ጋር መሆኑ ተጠብቋል። አንቺ እንደዚህ ትንገበገቢያለሽ። ጨጓራሽ እስከሚለፋ ማለት እና መስጂና አብሽ አብሽ ያንካው ቢክና ይከታ አንድ የረሳሁት ነገር አለ እንዴ! ገና ተመሄደ። ኧረ በእናትሽ ዞር በይ። ስሚ ወደዛ ረቅራት ራከበይ እስከቆባን ተበቃ እኔ እኮ ይሄን እኮ ነው የምለው። እንደዚህ ተለጥፋበት እያስጨነቀችው አይደለም እኮ። ለምን አይገባችሁም እናንተ? እዚህ ስሩ ሚስት እያለው ቤተሰብ ናቸው አይደል? እዚህ ስሩ ተለጥፋ ምን ትሰራለች? ምንም አትሰራም። ለምን ዞር አታረጋትም? አንተስ ለምን ታስጨንቃለች? አንቺን ዞር አላደርግም። እኔማ ሚስቱ ነኝ። እሺ ሄዳችሁ ነበር ሩታ? በቃ ደህና አይደልኝ። እሺ ጌሽ ቻው። እሺ እየተንገበገብሽ ጌሽ እንደዛ አድርጊሽ። አዎ እሺ በቃ ይሄ ያድርግና እሺ ችግር የለውም። ስጋት እኮ ነው ተመልሰን መሰለሽ ጉዜ እና ዴቭ ምን ዶክተሯ ምናለች? 5 ቀን እየመጣ እኔ ጋር ይታይ ብላለች። እና ያለበት ነገር ጭንቀት አያስፈልገውም፣ ስትረስ አያስፈልገውም፣ ሰው እረፍት ያድርግ ነው ያለችው። ገባሽ? ከከተማ ይወጣ ምናምን ያኛው አቅም የለውም ከከተማ መውጣቱ፣ ግን ጧት እየወሰድን ቼክ እንዲደረግ እናደርገው እና ምንድነው እኔ ብዙ ነገር እንትን እያሉ እየተጋፉኝ ነው። ቢያንስ እናንተ ግን ከኔ በላይ መብት አላችሁ በወንድማችሁ ላይ። ገባሽ? ያው እኔን በጣም እያወጡኝ ነው፣ ግን አብርሃም ደህና እስኪሆን ድረስ የፈለጉት አይደለም መናገር፣ መሳደብ፣ ቢማቱ ችግር የለውም። እሱ ደህና ከሆነ በኋላ ከኛ ጋር ያላችሁ ነገር እንቀጥላለን። ግን ደህና እስኪሆን ድረስ በቻላችሁ አቅም እናንተም ጠንክሩ፣ እኛም እንጠንክር። ዳኒ ግን በጣም ከልብ እናመሰግናለን። ዛሬ ቀን ሙሉ ከጠዋት ጀምረ ከሌሊት ጀምረ ከኛ ጋር እየተሽከረከርክ ነው ያልከው እና በጣም ነው የምናመሰግነው። ያው አብርሽ ከፈጣሪ ጋር ጤንነቱ ይመለሳል። ዝም በላቸው። ጠዋትም እንመጣለን ቢሉም አይሄድም። 5ቱም ቀን በስነ ስርዓት ሕክምናውን ጨርሶ ነው የሚሄደው። ያው እንግዲህ ቡዜም አለች ማድረግ ያለብን ደግሞ እንዳወራን እናደርጋለን። እሺ እና ያለው ነገር ምንድነው? ያው ጠዋት ሕክምናውም እየሄደ ከእሷ ጋር ያለውን ነገር ከዶክተር ጋር ያለውን ነገር ያው ሕክምና ማድረግ እናደርጋለን። ሆኖ ወደ ቤተክርስቲያኑ ሄዶ ጸሎት እንዲደረግለት ያለውን ነገር ሁሉ እናደርጋለን። ያው ከፈጣሪ ጋራ ወደ ለውጥ ይመጣል ብዬ አስባለሁ። ገብቷል አይደል? አሁን እነሱ እንግዲህ ሩታም ኤፍሬምም ትንሽ የማይቀርቡት ከሆነ ትንሽ ቢያንስ እንኳን ጋር አሁን አንዳንዴ የሆነ በቃ ሰው ሲመጣ ጭንቀት አሁን በራሱ እንደዚህ እንትን ስንልበትም ያው መጨናነቅ ነው ዶክተሯም እንዳለችው ማለት ነው። ስለዚህ ከዛ ነገር እየራቀ ከፈጣሪ ጋር ወደ ጤንነቱ ይመለሳል ብዬ አስባለሁ። ሄርሜም እንደዚህ አትጨናነቂ፣ ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ያድነዋል። ሲጀመርም ደግሞ ምንም አይሆንም። በቃ አንድ ያው እኛ ቤተሰቡ ጋር መጥቷል ያለውን ነገር እኔ ከዚህ በኋላ ያለው ግብ እንዴት እንደሚቀጥል ነው ማላውቀው። ምክንያቱም በተረጋጋ ሁኔታ ነው ሕክምናውንም ቸርቹንም መሄድ ያለበት። ገባችሁ አይደለ? እንዴት አድርገን ነገ እንደምናስተካክለው አላውቅም። ጠዋት እኔ ራሴ ደክሞኛል። የምሬን ነው የምላቸው። አሁን ይሄ ግርግር የሆነ ወከባ ምናምን በጣም ነው የሚያስጠላው። አሁን ጤናው ላይ ማተኮር አልቻሉም። እኔ ምን እንደሆነ አልገባኝም ለራሴ። ከዚህ ግርግር ወጥተው አንድ ጊዜ እንኳን ስለ ጤናው ተጨንቀው ጤናውን ቢያስተካክሉ ከዚህ የፈለገውን ቢሆን እኔ አይጨንቀኝም። አሁን ላይ ያስጨነቀኝ ያለው ይሄ ግርግር ወከባ፣ ለልጁ ምንም መብት እየሰጡ አይደለም፣ የባሰ ነገሮች ከማባላሸት ውጪ ማለት ነውና
ጀምር በቃ በጣም ግራ እየገባኝ ያለው ነገር ከኛ ጋር ጊዜ እንዲያሳልፍ ምንም እየፈቀዱለት አይደለምና ቡዜ ቢያንስ አሁን ቤትሽ ገብቷል አንቺ ጋር ነው ይሄ ልጅ እያረፈ ነው እኔ እንዴት ነው ከጎንሽ መሆን ባለብኝ ልክ ሆናለሁ ግን ደግሞ ቸርች መሄድም ያለበትን ነገር እንዳለ በቃ ይሄ አሁን ላይ ኃላፊነቱ አንቺ ጋር ነው እኔ ጋር አይደለም ይሄ ልጅ ስለዚህ በምንም አይነት መንገድ ከዚህ መውጣትም የለበትም አንዴ እግሩ ገብቷል አንዴ ረፍት አድርጓል አንዴ ወንድምሽ እጅሽ ላይ ገብቷል ስለዚህ መሄድ ያለብንና ማድረግ ያለብን እዚህ እናደርጋለን ምክንያቱም እነሱ ጊዜ እየሰጡንም አይደለም አብርሃምንም ለኛ ምንም ቻንስ እየሰጡን አይደለም በደንብ ታውቂያለሽ በደንብ ትረጃዋለሽ ብዬ አስባለሁ ስለዚህ ቡዜ አደራሽ እኔ እንዳልጨናነቅ ጀመር እነሱም እኮ የሆነ ነገር እንደሚሆን የሚነቃ አሁን እኔ በቃ ቀደም እንደዛ ስንከራከር በቃ ስናወራ እያልኩ ነበር የሆነ ነገር ያለ የሚነቃባቸው ያለ ይመስል ነው እየሆነ ያለው ገብቷል ስለዚህ እኔ ፍሬምንም እንዴት በምን መንገድ እንደማስረዳው ባላውቅም ግን እስኪ ለማንኛውም ሁሉን ነገር ፈጣሪ ያውቃል እኔ ማለት የምፈልገው ነገር በእውነት አብርሃምን እየረሳ ነው ያለን የመሰለኝ ማለት አምጥቱ ሰዱት ስንባባል የእውነት በመሀል የሚሰቃየው ስቃይ ማየት አለብን ሁላችንም ነው ብላችሁና በመሀል በጣም የተሰቃየ ነው ምናምን እውነት ደህና ሆኖ ይሄን ነገር ቢያየው በእውነት በጣም ነው የሚያሳዝነው ተረዳችሁኝ አይደለ በጣም የሚያሳዝን ሁኔታ ላይ ነው ያለው ወንድ ልጅ ሆነ እንደዚህ አይነት ሁኔታ ውስጥ ብቻ ዳኒ ተረጋጋ ነው እንደዚህ አይነት የሚያስጨንቅ ሁኔታ ላይ እያሉ በዚህ ልክ ማስመሰሉ ምን ተገቢ ነው ብዬ አላስብም በጣም ሁለቱም በጣም እያስመሰሉ ነው ግራ እየገባኝ ያለው እንዴት ነው አብርሃም በደና ተመልሶ የፈለገውን ነገር ምርጫውን ኖሮ መኖር ይችላል ግን ደግሞ በሱ ጉዳይና በሱ እንደዚህ መሆን ሁለታችን ቤተሰብ መጋጨታችን ትክክል አይደለም ቡዜ ትክክል አይደለም ዋናው ጤናው ነው ቀደም አሁን ምንም ይሁን ምንም ስለሆነ ነገር ሻይውን ነገር ይሆን ምን ነገር ነው ወንድሜ እንዴት ነው አሁን ምንድን ነው የሚሰማው እያዞረህ ነው አይዞህ ደህና ትሆናለህ ይሻላል እሺ ፈሳሽ ነገር ወስዳለሽ ፈሳሽ ነገር እና ደግሞ አሁን ረፍት ታደርጋለህ እሺ አብርሽ እህት ቤት ያለው በደንብ ረፍት ታደርጋለህ ነፃ ትሆናለህ ሰላምን ታገኛለህ አይዞህ እሺ አዎ ሄርሚ አሁን ባለበት ሁኔታ እንትን ማለት ነው ግን ቤት የምልህ ነገር ነገ መጥተው ግርግር መፍጠራቸው አይቀርም በዛ ሰዓት ግን አንተ ማሳመን መቻል አለብህ ምክንያቱም ከኔ ጋር ምንም እየተግባቡ አይመስለኝም እያየኋቸው ነው ብዙ ነገር ላይ ማለት ነው ግን አንተ 5 ቀን በሚገባቸው መልኩ ቀስ ብለህ ማስረዳት ያለብን አስረዳቸው እኛ የምንፈልገው አሁን ህክምናውን አግኝቶ ወደ ራሱ እንዲመለስ ብቻ ነው ከዛ በኋላ ያለውን ነገር ራሱ የሆነው ጉዳይ ነው አሁን ግን የሚያሳስበን ጤንነቱ ነው ዛሬ ራሱን ሳት አይተዋል ሲወርቅ የሆነ ነገር መጥቶት ቢሆን አጥተናል ይልች እምፈራው ያለሁት እሱ ነው ነገሮች እየተባባሱ እኔ ባንቺ በተባባለ ሰዓት የባሰ ነገሩ እየከረረ ነው ያለውና የሱ ጤና ሁኔታ በጣም እያሳሰበ ነው ያለው አሁን ወደ ጤናው ነው ማተኮር ያለብን ያንን ነገር እንዲያስቡ ሁለቱም አስረዳቸው ተነግረው እስኪ እንግዲህ ፈጣሪ ያውቃል እንግዲህ ከኛ ባለፈ ፈጣሪ ጨመረበት እስኪ ማለት ያለብኝ ለማለት ሞክራለሁ ሁለቱም ነው እያሰሙ አይደለም ትንሽ በጣም እያስቸገሩ ነው እስኪ ለማንኛውም ፈጣሪ እንግዲህ እኔ ልሂድ መሽቷል እሺ ችግር አደራሽ ሰላም በሚፈልግ ታይም ደውይልኝ እሺ አብርሽ ጠዋት እመጣለሁ ሰላም ደርሽ የሰማኸኝ ነው ደህና ነኝ ጠዋት እመጣለሁ እሺ አይዞህ ቡዜ አደራሽ ደውይልኝ እሺ ችግር የለም ደህና ደውይልኝ ቻው ሰላም ወንድሜ እስኪ የሆነ ነገር ልበል እኛ ራሱ ትንሽ ረፍት ያድርግ ደክሞናል ብቻ አይገልጸውም